የትግራይ ክልል ጊዜያዊ አስተዳደር ከፌደራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነበር አለ። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌደራል መንግስት እና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀመር ለፌደራል መንግስት ጥያቄ ማቅረቡን አስታውቋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮች አስመልክቶ እሁድ ጥር 24 2018 ዓ.ም ባወጣው መግለጫ ነው። የትግራይ ኃይሎች እና የአገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣውን መግለጫ እንደሚያመለክተው ግጭቱ የተቀሰቀሰው ትግራይ፣ አማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና አማራ ክልሎች በሚወዛገቡበት ጠለምት በሚገኙ ማይድጉሻ፣ ማንጫራ እና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱ ሪፖርቱ አመልክቷል። አርብ ሌሊት እና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኘው 2 ከተሞችና አንድ ወረዳ ላይ በተፈጸመው የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌደራል መንግስት በኩል በይፋ የተባለ ነገር የለም።